እንኳን እንደመጣችሁ። ይህ ክፍል 62 የኢንትራንስ ኤግዛም ጥያቄዎች የምንሰራበት ነው። በዚህ ክፍል ስለ ኤክስፖዚተሪ፣ ዴስክሪፕቲቭ እና ናሬቲቭ እንዲሁም አርጉመንታቲቭ አራቱ አይነት ኢሴዎች እንዴት በጥያቄ ላይ ኢንትራንስ ኤግዛም ላይ እንዴት እንደሚጠየቅና እንዴት እንደምንመልስ እና ደግሞ በቀላሉ ልዩነታቸው ደግሞ እንዴት ማግኘት እንደምንችል አንቀጹ ውስጥ በሚሰጠን ፍንጭና ኪወርድ ወይም ደግሞ ቁልፍ ቃላቶች እንዴት በቀላሉ ለይተን እንደምናወጣ እናያለን። አራት ጥያቄዎችን እንሰራለን በዚህ ክፍል ማለት ነው። ቀጥታ ወደ ጥያቄዎቹ እንገባለን። እንግዲህ የመጀመሪያው ጥያቄ the building is a small house consisting of 3 floors. The outside front wall is 10 meter long and 7 meter high. This is most likely taken from a piece of writing. A. Argumentative, B. Descriptive, C. Expository, ዲ ናሬቲቭ ይላል። አሁን እዚህ ጋር በዋናነት ከተሰጠን የአንቀጹ ክፍል በመነሳት ወይም ደግሞ ኪወርዶችን በማየት በቀጥታ ምን እንደሆነ ለመገመት እንሞክራለን። አሁን እዚህ ጋር ምን እያደረገ ያለው ኦቶሩ የኦቶሩን ዓላማ ነው የምናየው በዋናነት። ኦኬ ኦቶሩ አሁን የሆነን ቦታ እየገለጸ ነው። የሆነን ቦታ ድርጊት ወይም ደግሞ ሰው እንደምናየው አድርጎ ቅጥነቱ፣ ውፍረቱና ርዝመቱ እየነገረ በአእምሯችን እንድንስል ካደረገ ያ ዲስክሪፕቲቭ ነው ብለናል። ስለዚህ እዚህ ጋር አንድን ቢልዲንግ በጣም ትንሽ እንደሆነ ስሞል 3 ፍሉር እንዳለው 10 ሜትር ውጪው ላይ 10 ሜትር ርዝመት እንዳለው እና 7 ሜትር ቁመት እንዳለው እየነገረን ነው። ምን እያደረገ ነው? እዚህ ጋር የሆነ አንድን ነገር እየገለጸ ስለሆነ መልሱ ምንድን ነው? ዲስክሪፕቲቭ ወይም ስዕላዊ ድርሰት ነው ማለት ነው። ስድስተኛ ጥያቄ love is an emotion that binds couples in a natural attraction to each other. It manifests itself through devotion to one another and etc. በአንድ ፓራግራፍ ውስጥ ዋናው ቁልፍ ወይም ደግሞ ኮንትሮሊንግ አይዲያ ዋና መንደርደሪያ ወይም ሀሳቡን ከተሰጠን እንግዲህ በጣም ቀላል ነው። የፓራግራፉ አይነት ለመወሰን የሚያንቀጹ አይነት ለመወሰን እጅግ ቀላል ይሆናል ማለት ነው። እዚህ ጋር ዋና ሀሳቡ ተሰጥቶናል። የሆነ ነገር ዲፋይን ያደረገ ነው። እዚህ ጋር ላቭ ዲፋይን ያደረገ ነው። ፋክት ነው እዚህ እየተጠቀመ ያለው ለእኛ የሆነ ነገር እያስተማረን ነው። ስለዚህ ቀጥታ ዋን ዌይ ወይም ደግሞ ስትሬት ፎርዋርድ የሆነ ፋክት ወይም አንድን ነገር ዲፋይን የሚያደርግ ከሆነ መረጃ የሚያቀብል ከሆነ የሚሰጥ ከሆነ ቀጥታ የእንደዚህ አይነት የአንቀጽ አይነት ኤክስፖዚቶሪ የአንቀጽ አይነት ነው። እዚህ ጋር አከራካሪ ነገር የለም። ስዕላዊ የሆነ አንድ ነገር እንድናየው አድርጎ እየሳለ አይደለም። ወይም ደግሞ የአንድ ሰው ወሬ ወይም ደግሞ ታሪክ ገጠመኝ እየነገረን አይደለም። አንድ ነገር ፋክት እየነገር ነው። ዋት ኢዝ ሰምሲንግ የሚለውን ዲፋይን ያደረገ ነው። ሶ ኤክስፖዚቶሪ ነው ማለት ነው። ሰባተኛ ኤቭሪዋን ሲምድ ሃንግሪ ዌን ዊ ጎት ቱ አዳማ ሶ we suggested a stopover to all agreed. Strangers as we were, we didn't know which restaurant to go to. ይሄ ባጭሩ ወደ አዳማ ወይም ደግሞ ሰምዌር ያደረጉት ጉዞ ላይ የገጠማቸው ያደረጉት ኢቨንት ውሏቸውን በቅደም ተከተል እየነገረን ነው። ራይት ይሄ ፋክትም አይደለም፣ አከራካሪ ነገር የለውም፣ ስዕላዊ ነገር የለም። እዚህ ጋር በቀላሉ ናሬት እያደረገልን ነው ማለት ነው። ሶ ኤቭሪዋን ሲምድ ሃንግሪ በጣም ራቦ የደከመው ይመስል ነበረ ወደ አዳማ ስንደርሰው። ዊ ሰጀስትድ ስቶፕ ኦቨር የተወሰነ አቆመን እረፍት መውሰድ ፈለግንና እያለ ይቀጥላል ማለት ነው። ስለዚህ በቀላሉ ናሬቲቭ ታይፕስ ኦፍ ኤሴ ነው ማለት ነው። ቀጣይ ክፍል እስከ ምናይ ድረስ ለዛሬ ይሄ ነበር። በቀጣይ ያው ተመሳሳይ ጥያቄዎች የኤሴ ታይፖች የምንሰራበት ክፍል እስከምንገናኝ ሃቭ ኤ ናይስ ታይም። ሌላኛው ጥያቄ ራሽያን ፋይተር ጄትስ ሃድ ፓውንድድ ዘ ሲቲ ፎር 3 days። የራሽያን ጄት ከተማውን 3 ተከታታይ ቀናትን መታው። Everything turned into rubble and it was difficult to imagine where those old buildings were taken to. ሁሉም ነገር ወደ ፍርስራሽነት ተቀይሮ እነዛ ትልልቅ ከተሞች የት እንደጠፉ As I stood dumbstruck, I heard an agonized cry from an elderly woman caught in the debris. ትንሽ እንደቆየሁኝ በሆነ ዴብሪስ ወይም ደግሞ ፍርስራሽ ውስጥ የቃሰተ የሚሰማ ድምፅ ሰማሁ። ሉክ አሁን እዚህ ጋር በዋናነት ትልቁ ኤይሙ ምንድን ነው? አንድን ከተማ እያሳየን ነው። በሆነ አደጋ ወይም ደግሞ በሆነ ጥቃት ምክንያት የፈረሰን ከተማ እያሳየን ነው። ስለዚህ ይሄ ከዓላማው በመነሳት ቀጥታ ዴስክሪፕቲቭ መሆኑ እንረዳለን ማለት ነው። ሶ ኢት ኢዝ ኤ ዴስክሪፕቲቭ ራይቲንግ ስዕላዊ ነው፣ አንድን ከተማ እየሳለን ስለሆነ። ዘጠነኛ the car was speeding down the deserted highway when the accident happened. The driver fell asleep at the wheel and drove straight into a tree. ይሄም በተመሳሳይ
የመኪናውን ፍጥነት እንዴት እንደነበረ እያሳየን ስለሆነ ስዕላዊ ድርሰት ነው ማለት ነው። እሺ በዚህ ክፍል እንግዲህ ወደ 4 የሚደርሱ ከኢሴ ጋር ተያያዥነት ያላቸው ጥያቄዎች ሰርተናል። ቀጣይ ክፍል ደግሞ እንደዚሁ መሰል ጥያቄዎችን ለመስራት እንሞክራለን። እንግዲህ ፕሌሊስት ገብታችሁ እንድታዩትና ሌሎችም ተከታታይ ከዚህ የተለቁ ቪዲዮዎችን ታገኟቸዋላችሁ። አስተያየት ኮመንት ካለ እንዲሁም ደግሞ ጥያቄ ካለ ጻፉልኝ። ታንክ ዩ ቬሪ ማች ፎር